አርዕስተ ዜና። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ የጋራ ተጠቃሚነት እንዲረጋገጥ እንደምትሰራ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ከውጭ ዶናልድ ትራምፕ እስራኤል የዌስት ባንክን እንድትቆጣጠር እንደማይፈቅዱ አስታወቁ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። መላ ኢትዮጵያውያን የክርስትና እምነት ተከታዮች እንኳን ለደመራ በዓል በሰላም አደረሳችሁ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ የጋራ ተጠቃሚነትን እንዲረጋገጥ እንደምትሰራ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ ኢትዮጵያ የእስራኤልና የፍልስጤምን ግጭት አስመልክቶ ያላትን አቋም ግልጽ አድርገዋል። ዮሐንስ ተስፋ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ተገኝተው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በርካታ ጉዳዮችን ያነሱ ሲሆን የተባበሩት መንግስታት ድርጅትን አካታችነት ማረጋገጥ፣ አፍሪካ በጸጥታው ምክር ቤት የሚኖራትን ውክልና ጨምሮ ሌሎችንም ሀሳቦች አካተዋል። ፕሬዝዳንቱ የታላቁን የኢትዮጵያ ህዳሴ ግድብ ጉዳይ አንስተው ለተፋሰሱ ሀገራት ትልቅ ትሩፋት እንዳለውም አስረድተዋል። የህዳሴው ግድብ በአሁኑ ወቅት ምንም አይነት የኃይል አቅርቦት ለሌላቸው 60 ሚሊዮን ኢትዮጵያን ብርሃን ሰጥቷል። በየዓመቱ ከ20 በመቶ በላይ ያደገ ላለው የኢትዮጵያ የኃይል ፍላጎት ጉልበት እንደሚሰጥም እናምናለን። በሚሊዮን የሚቆጠሩ ኢትዮጵያውያን ሴቶችና ልጃገረዶችን ከማገዶ እንጨት ፍለጋ ነጻ ያወጡበት ልዩ ምልክት ነው። ግድቡ ሁሉንም የዘላቂ ልማት ግቦች ለማሳካት ፋይዳው የጎላ ነው። በከፍተኛ የኃይል እጥረት ውስጥ ለሚኖሩ ወገኖቻችን፣ ለወጣቶቻችን የስራ ዕድል ለመፍጠርና የምግብ ዋስትናን የማረጋገጥ አቅማችን ለማሳደግ ይረዳናል። ግድቡ ቀጠናዊ ግንኙነትን ያጠናክራል። በምረቃው በዓል ላይ ያገኘነው ከፍተኛ ድጋፍና ትብብር በናይል ወንዝ ተፋሰስ ሀገራት መካከል ትብብር ለመፍጠር የላቀ ጥረት የሚያበረታታ ነው። የመላው አፍሪካ ምኞት ከድህነት አዙሪት መላቀቅ ነው ያሉት ፕሬዝዳንት ታዬ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት ውስጥ ህጋዊ፣ ዲፕሎማሲያዊና የፖሊሲ አማራጮች መከተሏን እንደምትቀጥል አሳውቀዋል። በአፍሪካ ሁለተኛዋ ትልቅ ህዝብ ያላት ኢትዮጵያና ከፍተኛ የባህር ንግድ ያላት ሀገር በቀይ ባህርና በህንድ ውቅያኖስ አካባቢ ለባህር ላይ ደህንነት ትልቅ ቦታ ትሰጣለች። በጂኦግራፊያዊ ሁኔታዎች ምክንያት የትኛውም ሀገር የእድገት የፋይናንስና የቴክኖሎጂ እድሎች መዘጋት እንደሌለበት ዋና ጸሐፊው በአዋዛ ጉባኤ ላይ በሰጡት መግለጫ እንስማማለን። የሰው ልጆችን የጋራ ንብረት ለሁሉም ሀገራት እኩል የመጠቀም መብትን የሚያረጋግጥ ዓለም አቀፍ ህግ እውን መሆን አለበት። ኢትዮጵያ ከሌሎች ሀገራት ጋር በመተባበር በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ ሁሉም ሀገራት እኩል ልማትና ደህንነትን በማረጋገጥ ወደ ሁለንተናዊ አሰራር እንዲመጡ ትሰራለች። አፍሪካ በጸረ ሽብር ተግባር ለምታደርገው ጥረት ሁሉም ባለድርሻ ሊተባበር እንደሚገባ በመግለጽ ኢትዮጵያ በመካከለኛው ምስራቅ ፖለቲካ ላይ ያላትን አቋምም እንደሚከተለው ግልጽ አድርገዋል። ኢትዮጵያ ሁሉም ግጭቶች በሰላማዊ መንገድ እንደሚፈቱ ታምናለች። የአመፅ መንገዶች ለዲፕሎማሲ መገዛት አለባቸው። የፍልስጤም ህዝብ የራስን ዕድል በራስ የመወሰን መብት ላይ ያለን ታሪካዊ አቋም ልናረጋግጥ እንወዳለን። በተዋጊ ወገኖች መካከል ቀጥተኛ ድርድር መደረጉም አስፈላጊ ነው። ሰብአዊ እርዳታ ለተቸገሩ ሰዎች ሁሉ መድረስ አለበት። ይህ የፖለቲካ ምርጫ ሳይሆን የሞራል ግዴታ ነው። ኢትዮጵያ በሁለት ሀገራት የመፍትሄ ሀሳብ ላይ የውሳኔ ሀሳብ ሲጸድቅ አቋሟን ይፋ እንዳደረገች ሁሉ ዓለም አቀፉ ማህበረሰብ እጅ ለእጅ በመያያዝ ለሰላም ዕድል በመስጠት የሚታየውን የሁከትና የእርስ በርስ ግጭት ማስቆም አለበት። ፕሬዝዳንቱ በታዳሽ ኃይል ልማት፣ በበካይ ጋዝ ልቀት ቅነሳና በደን ልማት ረገድ ያለው የአፍሪካ የአየር ንብረት ለውጥ እርምጃ ከየትኛውም የዓለም ክፍል ይልቅ ወደር የለሽ ነው በማለት ኢትዮጵያ የዕዳ ስረዛና ቅነሳ እንዲደረግ ዓለም አቀፍ ጥሪ እንደምታቀርብም አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ ለመስቀልና ለደመራ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ የመስቀል በዓልን አስመልክቶ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። እውነት አይቀበርም፣ ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል ብለዋል። የኢትዮጵያ እውነት እንደ መስቀል ሁላ አቧራውን አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል ያሉት ጠቅላይ ሚኒስትሩ የወጓት ያዩዋታል፣ ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል ብለዋል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ሲሉ መልእክታቸውን አስተላልፈዋል።
በአሁኑ ወቅት በኢትዮጵያ በቂ የውጭ ምንዛሪ ክምችት እንዳለ ተገለጸ። በኢትዮጵያ ታሪክ ከፍተኛ የተባለ የውጭ ምንዛሪ ክምችት መኖሩን ተሰናባቹ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከአውሮፓ ንግድ ምክር ቤት አባላት ጋር ቴክኒካዊ ውይይት ወቅት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች፣ መሰረት ባዩ ታቀርበዋለች። የቀድሞ የባንኩ ገዢ ከአውሮፓ ንግድ ምክር ቤት አባላት ጋር ቴክኒካዊ ውይይት ማድረጋቸውን ተከትሎ የሀገሪቱ የውጭ ምንዛሪ እድገት ማሳየቱንና የዋጋ ንረቱ ደግሞ እየረገበ መሆኑን መናገራቸው ተገልጿል። ኢሳት ይህንን የቀድሞ የባንኩ ገዢ የሰጡትን መረጃ ይዞ የውጭ ምንዛሬ ክምችት መጨመር የኑሮ ውድነቱን ከማረጋጋት አኳያ ፋይዳው ምንድነው ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው አቶ እንዳይላሉ ሰለሞን በሰጡት ምላሽ የውጭ ምንዛሬ ክምችት የገበያ ትስስሩ ላይ የሚኖረው ጥቅም አንስተው እንደ ኢትዮጵያ ላለ ሀገር ኢኮኖሚውን ለማነቃቃት ወሳኝ ነው ብለዋል። አሁን ከፍተኛ የውጭ ምንዛሬ ነገሮች ማለት በተለይ ደግሞ እንደ ኢትዮጵያ ብዙ ነገር ለሚገዛ ሀገር በጣም አስፈላጊ ነገር ነው ይኖራል። ከዚህ በመቀጠል የገበያ ትስስሩን ካየንም ሀርድ ከረንሲ ባለሽ ቁጥር ነው መግዛት ወይ ደግሞ መግዛት መሸጥ እዚህ ትሬድ ላይ ኢንቮልቭ ማድረግ የምትችይው እና በሁሉም መስክ ካየነው ሀርድ ከረንሲ የዚህ ሀገር የኢኮኖሚ ደም ስር ነው እና በጣም ኢምፖርታንት ነገር ነው። በተባለው ልክ ካለ እና በተባለው ልክ ደግሞ ተፈጻሚ የሚሆን ከሆነ ፕላስ አሁን ያሉ ፖቴንሻሎችንም ላይክ ተጨማሪ ሀርድ ከረንሲ የምናገኝበትን ወይ ደግሞ የውጭ ምንዛሬ መጠባበቂያችን በምንጨምርበት ወይ ማሳደግ የምንችል ከሆነ ኢምፖርታንት ነው። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው የውጭ ምንዛሬን ከጥቁር ገበያ ተጽዕኖ ማላቀቅ ካልተቻለ ክምችቱ በሀገሪቱ የምጣኔ ሀብት እድገት ላይ ውጤት አያመጣም ይላሉ። ዶላር ቁጥሩ በየራሱ እየጨመረ መሄዱ ለኢትዮጵያ ኢኮኖሚ መፍትሄ አይሆንም። የዶላር ቁጥር መጨመር የሚመጣውን ኢምፖርትና ኤክስፖርት ሸቀጥ መብዛቱንም አያሳይም። ምክንያቱም ቁጥሩ እየበዛ ያለው በጥቁር ገበያው አሰራር ብቻ እየሆነ ስለሆነ እና እነኚህ ነገሮች መስተካከል አለባቸው። ምክንያቱም በትክክል ኢምፖርት ኤክስፖርት እኮ እየተስፋፋ ቢሄድ እያንዳንዱ እንቅስቃሴ በነፃ ገበያ ሕግ መሰረት ሁሉ ነገር ተቀላጥፎ ኑሮ ራሱ እኮ እየከበደ አይሄድም ነበረ እና ሁለንተናዊ ትንተና መሰጠት አለበት ከብር ተኩር ሆኖ ብዬ ነው የምገልጸውና ይሄ ዶላሩ ስለበዛ ኢኮኖሚ ያደገ ነው እንደዚህ የሚለው መዝገብ ተኮር ሳይንስ ተኮር የቅስቃሴዎች ልውጥ ገበያ ተኮር መሆኑን አሳይም ብዬ ነው የምጠቁመው። የውጭ ምንዛሬ ክምችት የሀገሪቱን የመግዛት አቅም ከመጨመር ባለፈ የገበያ ትስስር ለመፍጠርና የዋጋ ንረትን ለማረጋጋት ወሳኝ መሆኑ ተመልክቷል። በግንባታ ወቅት ሰራተኞች የደህንነት መጠበቂያ እንዲጠቀሙ ክትትል ባለመደረጉ ጉዳት እየደረሰ ነው ተባለ። በኢትዮጵያ የግንባታ ባለሙያዎች የደህንነት መጠበቂያ ከመጠቀም አኳያ የግንዛቤ እጥረት እንዳለ የኢትዮጵያ ስራ ተቋራጭ ማህበር ፕሬዝዳንት ገልጸዋል። መሳይ ገዛኸኝ ህንፃዎቹ ሲገነቡ የግንባታ ፍቃድ የሚሰጠው መስሪያ ቤት የሚገነባውን ህንፃ ዲዛይን እና ሊያሟላቸው የሚገቡ መሰረታዊ ነገሮችን በማረጋገጥ ፍቃድ ይሰጣል። ይሁንና ፈቃድ ሲሰጥ የስራ ተቋራጮች የስራ ደህንነት መጠበቂያ ግብዓቶችን በግንባታ ወጪ ውስጥ እንዲያካትቱ ቢታዘዙም በአግባቡ የሚያሟሉ ጥቂቶቹ እንደሆኑ ይገለጻል። በዚህም መንስኤ በርካቶች ህይወታቸውን ያጣሉ፣ ጥቂት የማይባሉትም ለአካል ጉዳት ይዳረጋሉ። ያደጉት ሀገራት በዚህ ጉዳይ ላይ ተጠንቅቀው እና በርትተው ስለሰሩ የሚያጋጥማቸውን ችግር ሙሉ በሙሉ ማስወገድ እንደቻሉ የተናገሩት የኢትዮጵያ ስራ ተቋራጮች ማህበር ፕሬዝዳንት የሱፍ መሐመድ ናቸው። ፕሬዝዳንቱ አክለው በኢትዮጵያ የግንባታ ባለሙያዎች የደህንነት መጠበቂያ ግብዓትን በማሟላት ረገድ የግንዛቤ እጥረት አለ ብለዋል። ለሴፍቲ የሚያስፈልጉትን ነገሮች ሾሪንግ ከሆነ አፈር መከላከያ ሾሪንጎቹን አፈሩ ኮንዲሽን ታይቶ ሾሪንግ እንዲሰራ ሌሎቹንም ፕሮቴክሽኖች እንዲደረግ ታስቦ ነው ፍቃዶች የሚወጣው። ወጥቶ ፕራክቲስ የማድረጉ ላይ ነው ችግሮች ያሉት። አንደኛ እንደ ሀገር ደረጃ ኦነስትሊ ዓለም አቀፍ ላይ አሁን እንግዲህ ዓለም በዜሮ ሪስክ የሚለው ደረጃ ላይ እየደረሱ ነው ያሉት እና እኛ እንግዲህ ምን ያክል አደጋ እየደረሰ እንደሆነ ይታወቃል። ይሄን ያመጡበት አንዱ መንገድ ፕሮጀክት ኮስታቸው ላይ
ከ0.8 እስከ 2% ድረስ ለሴፍቲ ለድርሻ በመስጠት ነው ራሱን የቻለ ማለት ነው። ኮስት ሰጥተውት 0.8 አፕ ቱ 2% ለዚህ ስራ ለዚህ ሴፍቲ የሚያስፈልጉትን ቁሳቁሶች ለመግዛት ለኮንትራክተሩ ሊከፈል ይገባል የሚባል ነው። አትሊስት ግን ወደዚህ ሂደት እስክንደርስ ደግሞ መሰረታዊ የተባሉትን ነገሮች ማሟላት ደግሞ የኮንትራክተሩ ግዴታ ይሆናል። ይህንን ደግሞ ግንዛቤ አለመኖር፣ የበቂ የሆነ የሴፍቲ ባለሙያ አለመኖር እና ሌሎቹም ቁጥጥር ኮንዲሽኖቹ መላላት እና ሌሎቹም ችግሮች ነበሩ። አሁን ግን ይሄ ተጠናክሮ ቢያንስ ባለሙያው በትክክል እየተቆጣጠረ የሚሄድበትን ሂደት ይፈጠራል የሚል እምነት አለን። ችግሩን ለማቃለል ምን እየተሰራ እንደሆነ ጥያቄ ያቀረብንላቸው አቶ ዩሱፍ የሚከተለውን ምላሽ ሰጥተውናል። ይሄ ከግንዛቤ እጥረት ፕሮጀክት ኢንጂነሩ ወይ ሳይት ኢንጂነሩ ነበር ሲሰራቸው የነበረው። አሁን ራሱን ችሎ አንድ ሴፍቲ ኢንጂነር ለመቅጠር ቢፈልግ አንድ ኮንትራክተር ከዚህ በፊት የሰለጠነ ባለሙያ የለም። አሁን ግን እነዚህ ባለሙያዎችን ቶሎ ማድረስ እየተቻለ ስለሆነ እነዚህ አንደኛ የስራ እድል ፈጠራም ነው። የዩኒቨርሲቲ ተማሪዎች ተመርቀው ይወጣሉ። ሴፍቲ ኤንድ ሄልዝ ተጨማሪ ስልጠና ሰጥቶ እነዚህን ልጆች ወደ ስራ ማስገባት ይቻላል። ለኮንትራክተሩም ወጪ ነው ተብሎም አይታሰብም። ስለዚህ ይህንን ክትትል በማድረግ ሲሄድ ሴፍቲ ኢንጂነሩ ይኖረዋል። መሰረታዊ የሆኑትን የግንባታ ሴፍቲውን የሚጠብቁ ቁሳቁሶች ኮንትራክተሩ እንዲያቀርብ ይደረጋል። ክትትሎች ተጠናክረው አሁን እንዳለው በቅርብ ጊዜ በ2 ወር ውስጥ ያየናቸው ለውጦች አሉና ለውጦቹ ተጠናክረው ሲቀጥሉ የበለጠ ለውጥ ይመጣል የሚል ተስፋ አለ። በአሁኑ ወቅት የግንባታ ባለሙያዎችን የደህንነት መጠበቂያ አጠቃቀምን ማጠናከር የሚያስችል የቁጥጥር መመሪያ እየተዘጋጀ መሆኑን የኢትዮጵያ ኮንስትራክሽን ባለስልጣን አስታውቆ እንደነበር ይታወሳል። የአማራ ክልል ባህልና ቱሪዝም ቢሮ በዚህ ዓመት ከ32 ሚሊዮን በላይ የሀገር ውስጥ ጎብኚዎችን ለመቀበል እቅድ ይዣለሁ አለ። በርካታ ችግሮች ከታለፉ በኋላ አሁን ላይ በክልሉ በተገኘው አንጻራዊ ሰላም በተለይም የውጭ ሀገር ቱሪስቶች ፍሰት ተሻሽሏል ሲል የክልሉ ባህልና ቱሪዝም ቢሮ ለኢሳት ተናግሯል። ገነት ዘዘው ተጨማሪ አላት። የኢትዮጵያ መልክዓ ምድራዊ ገጽታ ውበት፣ ሃይማኖታዊና ባህላዊ ክብረ በዓላት ድምቀት የመስከረምን ወር ለቱሪዝም እንቅስቃሴ ሳቢ ያደርገዋል። የሀገር ውስጥና የውጭ ቱሪስቶችም በእቅዳቸው መሰረት በዓሉ በድምቀት ወደሚከናወንበት አካባቢ ይተማሉ። በወርሃ መስከረም ከሚከበሩ የአደባባይና ሃይማኖታዊ በዓላት መካከል የመስቀል፣ የኢሬቻና የግሸን ደብረ ከርቤ በዓል ተጠቃሽ ናቸው። በመሆኑም በአማራ ክልል ከፊታችን መስከረም 21 የሚከበረው የግሸን ደብረ ከርቤ በዓል የክልሉን የቱሪዝም እንቅስቃሴ ከማነቃቃት አንጻር የሚያስገኘው ጥቅም ከፍተኛ መሆኑ ይጠቀሳል። እኛም ይህንን አስመልክተን የክልሉን ባህልና ቱሪዝም ቢሮን ጠይቀናል። የቢሮ ኃላፊ መልካሙ ጸጋዬ በሰጡት ምላሽ በዓሉ በአካባቢው ማህበረሰብ ብሎም በሀገር ውስጥና በውጭ ሀገር ቱሪስቶች ሃይማኖታዊ ስርዓቱን በተላበሰ መልኩ በድምቀት የሚከበር መሆኑን አብራርተዋል። በመሆኑም በዓሉን ለማክበር ወደ ክልሉ የሚገቡ ምዕመናንና ጎብኚዎች ያለምንም የጸጥታ ስጋት እንዲያከብሩ ለማድረግ ከህብረተሰቡ ጋር በትብብር መሰራቱን ተናግረዋል። እነዚህ ሃይማኖታዊ ባህላዊ ክብረ በዓላት የማህበረሰቡ በዓላት ናቸው። እሱም የበዓሉ አካል ስለሆነ የሚጠብቃቸው፣ የሚንከባከባቸው፣ የሚያከብራቸው በዓላት ናቸው። መንግስት መሰረተ ልማቶችን በማሟላት ሁኔታውን እንዳጠቃላይ ማሳለጥ፣ እነዚህ በዓላት የሚከበሩባቸውን አካባቢዎች ጥበቃ በማድረግ ፋሲሊቲዎች፣ መብራት፣ ውሃና ሌሎች አገልግሎቶች እንዲሟሉ በማድረግ ከደሴ ተነስተው ወደ ግሸን ደብረ ከርቤ የሚሄዱ ቱሪስቶች በመንገድ ላይ እንግልት እንዳይገጥማቸው የተበላሹ መንገዶችን መልሶ የማስተካከል ለሚመጣው ቱሪስት ተገቢውን አገልግሎት እንዲሰጡ ከፍተኛ እንቅስቃሴ ነው ስናደርግ የነበረው። ኃላፊው አክለውም ቢሮው በዚህ ዓመት ከ32 ሚሊዮን በላይ የሀገር ውስጥ ጎብኚዎችን ለመቀበል እቅድ ይዞ እየሰራ መሆኑን አንስተዋል። አቶ መልካሙ አያይዘውም ባለፉት ጥቂት ዓመታት በክልሉ በርካታ ችግሮች ከታለፉ በኋላ በአሁኑ ወቅት በተገኘው አንጻራዊ ሰላም በተለይም የውጭ ሀገራት ቱሪስቶች ፍሰት መሻሻሉን ተናግረዋል። ከ32 ሚሊዮን በላይ ክልላችን ይገባሉ ብለን በእቅድ ይዘን ባለፈው ዓመት ወደ 12.4 ሚሊዮን ተጓዦች ናቸው ክልላችን የጎበኙት። ይሄንን እቅድ ሰፋ አድርገን በማቀድ በተለያዩ መዳረሻዎችም የክልላችን የሰላም ሁኔታም አሁን እየተስተካከለ ከመሆኑ ጋር ተያይዞ በርካታ ቱሪስቶች በ2018 ክልላችን ይጎበኛሉ ብለን እናስባለን። በርካታ ሃይማኖታዊና ባህላዊ የአደባባይ በዓላት የሚከበሩበት ክልል ነው። በርካታ ቱሪስቶችም ወደ ክልላችን ይገባሉ ብለን በእቅድ ይዘናል። በተወሰነ መንገድ የውጭ ሀገር ቱሪስቶችም ወደ ክልላችን መግባት የጀመሩበት ሁኔታ
እንዳለ አስተውለናል። በተጨማሪም ክልሉ ካለው የቱሪዝም ሀብት አንጻር ዘመኑን የሚመጥን የማስታወቂያ ስራ ባለመሰራቱ ከቱሪዝም የሚገኘው ሀብት በሚፈለገው ልክ አለመሆኑን አንስተው ችግሩን ለመፍታት እየሰራን ነው ብለዋል። አያይዞም በክልሉ ባለፈው ዓመት የቅርስ ጥገናና እንክብካቤ በማድረግ ቅርሶችን የማደስ የመጠገን ስራ መከናወኑን ያነሱ ሲሆን በዚህ ዓመትም የተለያዩ ተዛማጅ ስራዎች ተጠናክረው ይቀጥላሉ ብለዋል። ባለፈው ባነሳለሽ ወደ 141 የሚሆኑ ቅርሶችን የጥገናና አድሳት ስራዎችን ሰርተናል። በክልሉ መንግስት አቅምና ማህበረሰቡ ደግሞ ለቅርስ ጥገናና እንክብካቤ በሚያወጣው ገንዘብ ማለት ቅርሱ ያለበት አካባቢ ማህበረሰብ ደግሞ 40% አውጥቶ የቅርስ ጥገናና እንክብካቤ ስራዎችን የምንሰራበት አንድ ማዕቀፍ አለ። ስለዚህ በርካታ ቅርሶችን የማደስ የመጠገን ስራዎችን ነው ስናከናውን የነበረው። በዚህ ዓመትም በተለያዩ የክልላችን አካባቢዎች በርካታ ቅርሶችን የምንጠግንበት ዓመት ነው የሚሆነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀች ነው። ወደ መረጃዎቹ እናምራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የቢዝነስና የኢኮኖሚ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያ ለውጭ ባለሀብቶች ምቹ ስነ ምህዳር በመፍጠር ተመራጭ የኢንቨስትመንት መዳረሻ ሆናለች ሲሉ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስትር መላኩ አለበል በቻይና ኢንዱስትሪና ኢንፎርሜሽን ሚኒስትር ሊሊ ቻንግ የተመራ የቢዝነስ ሉግ ጋር ተወያይተዋል። አቶ መላኩ አለበል በዚህ ወቅት እንዳሉት የቻይና ባለሀብቶች በኢትዮጵያ የማኒፋክቸሪንግ ኢንዱስትሪ ያላቸውን ተሳትፎ የሚያጠናክሩበት እድል ፈጥሯል። ቻይና ለዓመታት የኢትዮጵያ አጋር በመሆን መቆየቷን ገልጸው ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ ኢንቨስትመንት የተመቸ ስነ ምህዳር ፈጥራለች ብለዋል። ቻይና በማኒፋክቸሪንግ ኢንዱስትሪ በታዳሽ ኃይል ልማት በመንገድና በባቡር መሰረተ ልማት በመሳተፍ እንዲሁም ለኢትዮጵያ ማኒፋክቸሪንግ ልማት ገንቢ አስተዋጽኦ እያደረገች መሆኑን ተናግረዋል። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ በ10 ዓመቱ መሪ የልማት እቅድ ለኢንዱስትሪ ልማት ቅድሚያ ሰጥታ እንደምትሰራም ገልጸዋል። በዚህም ተኪ ምርትን ማሳደግ ለውጭ ገበያ የሚቀርበውን ምርት በመጠን በአይነትና በጥራት ዓለም አቀፍ ተወዳዳሪ ማድረግ የሚያስችል ውጤት ተገኝቷል ብለዋል። የቻይና የኢንዱስትሪና ኢንፎርሜሽን ቴክኖሎጂ ሚኒስትር ሊሊ ቻንግ በበኩላቸው ኢትዮጵያ የማኒፋክቸሪንግ ኢንዱስትሪ ለማሳደግ የምታደርገውን ጥረት እንደሚደግፉ ተናግረዋል። በጋምቤላ ክልል ከ55,000 ሄክታር በላይ መሬት ለኢንቨስትመንት ምቹ መደረጉን የክልሉ ኢንቨስትመንት ኮሚሽን አስታወቀ። የጋምቤላ ክልል ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ሎ ኡቡብ ለጋዜጣ ፕላስ እንደገለጹት በክልሉ ከ55,000 ሄክታር በላይ መሬት ለኢንቨስትመንት ምቹ ተደርጓል ብለዋል። በተያዘው በጀት ዓመት የመጀመሪያ ሩብ ዓመት በግብርና ዘርፍ 7 እና በአገልግሎት ዘርፍ 5 አዳዲስ ኢንቨስትመንት ፍቃድ መሰጠቱንም ጠቁመዋል። ክልሉ በከፍተኛ የተፈጥሮ ሀብት የበለጸገና በቀላሉ መልማት የሚችል መሬት ያለው ነው ያሉት ሎው ኮሚሽኑ በ2017 በጀት ዓመት አጠቃላይ በ3 ቢሊዮን ብር ከ220 በላይ ለሚሆኑ አልሚዎች አዳዲስ ኢንቨስትመንቶች ፍቃድ መስጠቱን አስታውሰዋል። በተጠናቀቀው የ2017 በጀት ዓመት በክልሉ የኢንቨስትመንት ፍቃድ ወስደው ወደ ስራ ባልገቡ ከ50 በላይ ኢንቨስተሮች ላይ እርምጃ መወሰዱንም ተናግረዋል። ባለሀብቶች በገቡት ውል መሰረት ተግባራዊ ማድረግ ካልቻሉ ውሉን ሙሉ ለሙሉ በማቋረጥ እርምጃ የተወሰደ መሆኑን ጠቅሰው በተያዘው በጀት ዓመት ሙሉ ጠንካራ እንዲሆን ተደርጓል ብለዋል። በማዕከላዊ ኢትዮጵያ ክልል የቱሪዝምን አቅምና ባህላዊ ሴቶች በማጎልበት የክልሉን ኢኮኖሚ ለማሳደግ የተሰራ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በክልሉ የቱሪዝም አቅሞችን አልምቶ ለማስተዋወቅ እየተከናወኑ ያሉ ስራዎችን በተመለከተ ከኢዚያ ጋር ቆይታ አድርገዋል። ርዕሰ መስተዳደሩ በዚሁ ወቅት እንደገለጹት ክልሉ ያሉትን ባህላዊ ሴቶችና እምቅ የቱሪዝም ሀብቶች በማልባትና በማስተዋወቅ ከዘርፉ የሚገኘውን ገቢ ለማሳደግ ትኩረት ተሰጥቷል። ከክልሉ የቱሪዝም ሀብቶች መካከል ባህላዊ ሴቶች እንደሚጠቀሱ ገልጸው እነዚህን ሴቶች የክልሉን ማህበረሰብ ትስስር እንደሚያጠናክሩ ገልጸዋል። በክልሉ የሚገኙትን ባህላዊ ሴቶች በማልማት የገቢ ማስገኛ እንዲሆኑ ለማድረግ ዘርፈ ብዙ ስራ እየተሰራ መሆኑንም ተናግረዋል። በክልሉ ተፈጥሯዊና ሰው ሰራሽ መስህቦችን በማልማትና በማስተዋወቅ ኢኮኖሚያዊ ፋይዳቸውን እውን ለማድረግም እየተሰሩ ያሉ ስራዎች ውጤት እያሳዩ መሆኑን ርዕሰ መስተዳድሩ አስረድተዋል።
ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥሏል። በቀጣይነት የውጭ ዘገባዎችን ወደ እናንተ እናደርሳለን። ዶናልድ ትራምፕ እስራኤል የዌስት ባንክን እንድትቆጣጠር እንደማይፈቅዱ አስታወቁ። የእስራኤል ፓርላማ ዌስት ባንክን ለመቆጣጠር የቀረበውን ሐሳብ በከፍተኛ ድምጽ አጽድቆታል። ሸሪፍ ኢማም ተጨማሪ ያለው I will not allow Israel to annex the West Bank. No, I will not allow it. It's not going to happen. የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኃይል የያዘችውን ዌስት ባንክ እንድትቆጣጠር አንፈቅድም ብለዋል። ይህ ውሳኔ የተሰማው ጠቅላይ ሚኒስትር ቤንያሚን ኔታንያሁና አክራሪ መንግስታቸው አባላት ፍልስጤም እንዲቆጣጠሩ ግፊት እያደረጉ ባሉበት ወቅት ነው። ትራምፕ ይህንን አስገራሚ ሐሳብ ይፋ ያደረጉት ሐሙስ ዕለት ለሪፖርተሮች በተናገሩበት ወቅት ነው። ይህ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተባበሩት መንግስታት ጠቅላላ ጉባኤ ኒውዮርክ ላይ ዓርብ ዕለት ንግግር ለማድረግ አሜሪካ ከመድረሳቸው ቀደም ብሎ ነው። በዚህ ጊዜም እስራኤል ዌስት ባንክ እንድትቆጣጠር አልፈቅድም፣ በቃ አልፈቅድም፣ ይህ ፈጽሞ የሚሆን አይደለም ብለዋል ትራምፕ። ይህንን እቅድ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መክረውበታል። የእርሱ ሐሳብ ሊቀያየር ይችላል ተብለው የተጠየቁት ትራምፕ አዎ፣ ነገር ግን እንዲሆን አልፈቅድም፣ ከኔታንያሁ ጋር ተነጋገርኩ አልተነጋገርኩ እስራኤል ዌስት ባንክን እንድትቆጣጠር አልፈቅድም፣ በቂ ነው፣ አሁን የማቆሚያው ሰዓት ነው ብለዋል። የአሜሪካው ፕሬዝዳንት ትራምፕ እስራኤል ዌስት ባንክን ለመቆጣጠር ብትሞክር ግን ምን አይነት እርምጃ እንደሚወስዱ ዝርዝር ማብራሪያ አልሰጡም። ተንታኞች ግን እኚህ ሐሳባቸውን ቶሎ ቶሎ የሚቀያየሩ የአሜሪካ መሪ አሁንም ሐሳባቸውን ሊቀይሩ ይችላሉ እያሉ ነው። ተንታኙ ሞይን ራቤል ለአልጀዚራ እንደነገረው የትራምፕ ሐሳብ አዎንታዊ ለውጥ ነው፣ ነገር ግን ፕሬዝደንቱ በዚህ ሐሳባቸው ይጸናሉ ወይ ሲል ይጠይቃል። አሁን ጥያቄው እስራኤል ዌስት ባንክን ብትቆጣጠር ዶናልድ ትራምፕ ምን ያደርጋሉ የሚል ነው። በጁላይ የእስራኤል ፓርላማ ኬንሴት 71 ለ13 በሆነ ድምፅ እስራኤል ዌስት ባንክን እንድትቆጣጠር መወሰኑ ይታወሳል። ይህ የውሳኔ ሐሳብ የቀረበው በእስራኤል ቀኝ ዘመም የገንዘብ ሚኒስትር ቢዛሌል ስሞትሪች ነው። ስሞትሪች ጋር ተመሳሳይ ሐሳብ ያላቸው በኃይል በተያዘው ዌስት ባንክ በሚገኘው ሕገወጥ ሰፈራ ውስጥ የሚኖሩ ናቸው። ከመከላከያ ሚኒስትሩ ጋር ስሞትሪች አውስትራሊያ፣ ፈረንሳይ፣ እንግሊዝ፣ ካናዳ፣ ፖርቹጋልና ሌሎች ሀገራት ለፍልስጤም እውቅና ከመስጠታቸው ቀደም ብሎ ኦገስት ላይ በአወዛጋቢው ዌስት ባንክ በሕገወጥ ሰፈራ በሺዎች የሚቆጠሩ ቤቶች እንዲገነቡ የቀረበውን እቅድ ፈቅደዋል። በከፍተኛ ቁጥር የሰፈራ ፕሮግራሙ በኃይል በተያዘው ምድር ሲጠናቀቅ የፍልስጤም መንግስት የሚለው ሐሳብ ይጠፋል። ምክንያቱ ደግሞ ምንም እውቅና የሚሰጠው ነገር የለም፣ ማንም እውቅና አይሰጥም ብለው ነበር ስሞትሪች ኦገስት ላይ። የዓለም አቀፉ ፍርድ ቤት በጁላይ 2024 ባሳለፈው ውሳኔ ደግሞ በኃይል በተያዘው ዌስት ባንክ ውስጥ እስራኤል የምታካሄደው ሰፈራ ሕገወጥ እንደሆነና መቆም እንዳለበት ገልጾ መሬቱ ለፍልስጤማውያን እንዲመለስ አዟል። ዜናውን ስናጠናቅር አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ።
ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የ2018 የኢትዮጵያ ፕሪሚየር ሊግ የውድድር ዘመን ዕጣ ማውጣት መርሃ ግብር ተከናወነ። በ20 ተሳታፊ ክለቦች ጥቅምት 8 2018 ዓ.ም ለሚጀምረው የኢትዮጵያ ፕሪሚየር ሊግ ውድድር የዕጣ ማውጣት መርሃ ግብር ተካሂዷል። ውድድሩ በሁለት ምድቦች ተከፍሎ በአራት ከተሞች ማለትም በአዲስ አበባ፣ አዳማ ከተማ፣ ድሬዳዋ ከተማና ሐዋሳ ከተማ ላይ እንደሚደረግ የተገለጸ ሲሆን የመጀመሪያውን ዙር ውድድር በአዲስ አበባና አዳማ ከተማ ለማድረግ መታቀዱን አክሲዮን ማህበሩ አሳውቋል። የዕጣ ማውጣት ስነ ስርዓቱ ተጠባቂውን የሸገር ደርቢ ጨዋታ በመጀመሪያው ሳምንት አገናኝቷል። በአጠቃላይ በመጀመሪያ ሳምንት መርሃ ግብር በምድብ 1 ወልዋላ ድግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ሱል ሽረ ከመቀለ ሰባ እንደርታ፣ መቻል ከወላይታ ድቻ፣ ድሬዳዋ ከተማ ከሐዋሳ ከተማ ሲገናኙ በምድብ 2 ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ መድን ይገናኛሉ። በተለያዩ የአፍሪካ ከተሞች የኢትዮጵያ ብሔራዊ ቡድንና ክለቦች የሚሳተፉባቸው የመልስ ጨዋታዎች ዛሬ ቅዳሜና እሁድ ይደረጋሉ። በፊፋ 2026 የሴቶች ከ20 ዓመት በታች ዓለም ዋንጫ ማጣሪያ የኢትዮጵያና የኬንያ ብሔራዊ ቡድኖች የመልስ ጨዋታቸውን እሁድ ከቀኑ 9 ሰዓት ላይ በናይሮቢ ያደርጋሉ። ሁለቱ ቡድኖች ከሳምንት በፊት በአበበ ቢቂላ ስታዲየም ባደረጉት የመጀመሪያ ዙር ጨዋታ 1-1 በሆናቸው ውጤት የተለያዩ ሲሆን የእሁዱን ጨዋታ የሚያሸንፍ ቡድን ወደ ሶስተኛው ዙር ማጣሪያ ያልፋል። ለመጀመሪያ ጊዜ በአፍሪካ ሻምፒዮንስ ሊግ እየተሳተፈ የሚገኘው የኢትዮጵያ መድንም የመልስ ጨዋታውን በነገው ዕለት ዛንዚባር ላይ ከዛንዚባሩ ክለብ ሚላንዴን ጋር ያደርጋል። መድን በመጀመሪያው ዙር ጨዋታ 2-0 ማሸነፉ ይታወሳል። በሌላ በኩል በካፍ ፌዴሬሽን የቅድመ ማጣሪያ የመጀመሪያ ጨዋታውን ከሊቢያው አሊታድ ጋር 0-0 በሆናቸው ውጤት የተለያየ ወላይታ ድቻ የመልስ ጨዋታውን ዛሬ ምሽት 2 ሰዓት ላይ ሊቢያ ላይ ያደርጋል። አሜሪካ ፊፋ እስራኤልን እንዳያግድ ጣልቃ እንደምትገባ አሳወቀች። እስራኤል በጋዛ ላይ እያካሄደች ያለው መጠነ ሰፊ ጥቃት ተከትሎ ፊፋና ዩኤፋ የእስራኤል ብሔራዊ ቡድንና ክለቦችን ከውድድር እንዲያግዱ በተለያዩ አካላት ጫና እየተደረገባቸው እንደሆነ ይታወቃል። ለዓለም ዋንጫ ማጣሪያ በመጫወት ላይ በሚገኘው የእስራኤል ብሔራዊ ቡድንና በተለያዩ አህጉራዊ ውድድሮች በመሳተፍ ላይ የሚገኙት የእስራኤል ክለቦች ከሜዳው ውጭ በሚያደርጓቸው ጨዋታዎችም የተቃውሞ ድምጾች በመሰማት ላይ ይገኛሉ። የተባበሩት መንግስታት ድርጅት አማካሪ ባለሙያ በዚህ ሳምንት ባደረጉት ንግግር ፊፋና ዩኤፋ በጋዛ ባለው ጦርነት ምክንያት እስራኤልና ክለቦቿን እንዲያግዱ መጠየቃቸውም ይታወሳል። ይሁን እንጂ ፊፋና ዩኤፋ ለቀረቡላቸው ጥያቄዎች ይህ ዜና እስከተጠናቀረበት ሰዓት ድረስ ምላሻቸውን በይፋ አልሰጡም። በሌላ በኩል የፕሬዚደንት ዶናልድ ትራምፕ አስተዳደር ፊፋ እስራኤልን እንዳያግድ ለማስቆም እንደሚሰራ አሳውቋል። የአሜሪካ መንግስት በቃል አቀባዩ ማርኮ ሩቢዮ በኩል አሜሪካ እስራኤልን ከዓለም ዋንጫ ለማስቀረት የሚደረገውን ጥረት ሙሉ ለሙሉ ለማስቆም ትሰራለች ማለታቸውን ስካይ ኒውስ ዘግቧል። በቅርቡ የጣሊያን ፕሮፌሽናል እግር ኳስ አሰልጣኞች ማህበር እስራኤል ከአህጉራዊ እግር ኳስ ውድድሮች እንድትታገድ በደብዳቤ መጠየቃቸው መዘገባችን ይታወሳል። በሳምንቱ መጨረሻ ቀናት በተለያዩ የእግር ኳስ ሊጎች ጨዋታዎች ይደረጋሉ። ከነዚህ መካከል የተወሰኑትን ለመመልከት ሲያል የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ 6ኛ ሳምንት የጨዋታ መርሃ ግብር ነገ ከቀኑ 8 ሰዓት ከ30 ብሬንትፎርድ ከማንቸስተር ዩናይትድ በሚያደርጉት የምሳ ሰዓት ጨዋታ ይጀምራል። በተጨማሪም ቸልሲ ከብራይተን፣ ማንቸስተር ሲቲ ከበርንሌይ፣ ክሪስታል ፓላስ ከሊቨርፑል ነገ ከቀኑ 11 ሰዓት ላይ ይጫወታሉ። በሳምንቱ ታላቅ ጨዋታ መርሃ ግብር ደግሞ ኒውካስል ከአርሰናል እሁድ ከቀኑ 12 ከ30 ላይ በሴንት ጄምስ ፓርክ ይገናኛሉ። በስፔን ላሊጋ ደግሞ በማድሪድ ደርቢ ጨዋታ አትሌቲኮ ማድሪድ ከሪያል ማድሪድ ነገ ከቀኑ 11 ሰዓት ከ15 ጀምሮ ጨዋታቸውን ሲያደርጉ ባርሴሎና ከሪያል ሶሲዳድ እሁድ ከምሽቱ 1 ሰዓት ከ30 ላይ ይጫወታሉ። በጣሊያን ሴሬ ጁቬንቱስ ከአትላንታ ነገ ከምሽቱ 1 ሰዓት፣ ሚላን ከናፖሊ እሁድ ከምሽቱ 3 ሰዓት ከ45 ላይ ይጫወታሉ። በሳውዲ ፕሮ ሊግ ደግሞ በኩል 9 ነጥብ በጎል ክፍያ ተበላልጠው ሊጉን እየመሩ የሚገኙት አልነስርና አሊታድ ነገ ምሽት 3 ሰዓት ላይ ይጫወታሉ። በአሊታድ በኩል በጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ የነበረው ፈረንሳዊ ካሪም ቤንዜማ ወደ ሜዳ እንደሚመለስ ተገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለመስከረም 16 2018 ዓ.ም ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም በዓል ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሳቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ